ባለፉት ዓመታት ሀገራዊ ጸጥታ ሁኔታው ተለዋዋጭ፣ የተገማችና ውስብስብ ክስተቶችን እያስተናገደ እንደነበር ይታወቃል። በአማራና በኦሮሚያ ክልሎች የሚንቀሳቀሱ ጸረ ሰላም ኃይሎች እና የአሸባሪ ቡድኖች የተለያዩ ችግሮችና ስጋቶችን ፈጥረው ሰንብተዋል። በተለያዩ ክልሎች ከአስተዳደር ከማንነትና ከመሬት ይገባኛል ጥያቄዎች ጋር በተያያዘም ችግሮች በመፍጠር የማያባራ አዙሪት ውስጥ እንድንገባ ሙከራዎች ሲደረጉ ቆይተዋል። የጸጥታና ደህንነት ተቋማትም እነዚህን ስጋቶችን ለመከላከል ህዝቡ በሰላም ወጥቶ እንዲገባ ለማስቻል ከህብረተሰቡ ጋር በመተባበር ውጤታማ ስምሪትና የህግ ማስከበር እርምጃዎች በመውሰድ ሀገራዊ አንጻራዊ ሰላምና ደህንነት የማረጋገጥ ተልዕኳቸውን በስኬት ለመወጣት ተረባርበዋል። አሁንም በመወጣት ላይ ይገኛሉ። አሁን የምንገኝበት ወቅት ሁኔታዎች በፍጥነት ተለዋዋጭ እንደሆኑ በተግባር የሚታይበት ነው። በምስራቅ አፍሪካ የጎረቤት ሀገር በሆነችው ሱዳን የእርስ በርስ ጦርነትና ግጭቶች ተባብሰው ቀጥለዋል። በሶማሊያ እንደ አልሸባብና አይኤስ የመሳሰሉ ዓለም አቀፍ የሽብር ቡድኖች አንሰራርተዋል። የጥቃት ስልታቸውም እየተለወጠ እና እያደገ መጥቷል። በሌሎቹም የክፍለ ሀገሩ ሀገራት በተለያዩ ግዛት እና ውጥረቶች ጨምረዋል። በዚህም ተለዋዋጭና የተገማች በሆነው ዓለማዊ የደህንነት ምህዳር ውስጥ የሀገርን ብሔራዊ ደህንነትና ጥቅም ለማረጋገጥ ልቆ መገኘት አማራጭ የሌለው ምርጫ መሆኑ እሙን ነው። የውስጥ አቅምን በትብብርና በቅንጅት በማሳደግ ለአንድ ሀገራዊ ተልዕኮ የሚሰማራ ኃይልን ማብዛት ተገቢ መሆኑንም ይጠቁማል። በአሁኑ ወቅት በመካከለኛው ምስራቅ እየተካሄደ ያለው ጦርነት ከባህር ደህንነት ጋር በተያያዘ በቀጠናው አዲስ ስጋት ፈጥሯል። በተለይ እንደ ኢትዮጵያ ያሉ የባህር በር መዳረሻ የሌላቸው ሀገራት ላይ ሁኔታውን ውስብስብ አድርጎታል። ኢትዮጵያ የባህር በር መዳረሻ ለማግኘት በምታደርገው ጥረት ወቅታዊ የጂኦፖለቲካዊ አስተላለፎች በፍጥነት ከመቀየራቸው ባሻገር ቀጠናው በቀይ ባህር ላይ ተጽዕኖ ለመፍጠር የሚፈልጉ ኃይሎች የፉክክር መናኸሪያ የሆነ መምጣቱም ተጨማሪ ስጋት እንዲደቅን አድርጎታል። ሁኔታው የኢትዮጵያ የባህር በር ጥያቄ ከወደብ ፍላጎት በላይ በቀጠናው አስተማማኝ ጸጥታና ደህንነትን የሚያረጋግጥ አንድምታ እንዳለው ያመለክታል። በመሆኑም በቀይ ባህር ተደራሽነት ላይ የጋራ ተጠቃሚነትን ለማስፈን ሁሉም የቀጠናው ሀገራት በትብብር መስራታቸው አስፈላጊ መሆኑን ለማረጋገጥ በዲፕሎማሲው መስክ የተጀመሩ ስራዎችን አጠናክሮ መቀጠልም አስፈላጊ መሆኑን የግድ አድርጎታል። ይህ ቁልፍ የሆነ የኢትዮጵያ ብሔራዊ ደህንነት አጀንዳ እውን እንዲሆንም የጸጥታና ደህንነት ተቋማት የትኩረት መስካቸውን ከወቅታዊና ዘላቂ ፍላጎቶቻችን አንጻር በመቃኘት የበኩላቸውን ሚና መወጣታቸውም እጅግ ወሳኝ ተግባር ነው። የብሔራዊ መረጃ ደህንነት አገልግሎት የኢትዮጵያ ሰላምና ጸጥታ እንዲረጋገጥ፣ ብሔራዊ ጥቅሞቿ እንዲጠበቁ፣ ቀጠናዊና ዓለም አቀፋዊ ተደማጭነቷ እንዲያድግ በሰው ኃይል፣ በአሰራር፣ በአደራጀትና በዘመናዊ ቴክኖሎጂዎች በመታጠቅ ተቋማዊ ቁመናውን ወደ ላቀ ደረጃ ለማድረስ በለውጥ ሂደት ላይ ይገኛል። የኢትዮጵያ ብሔራዊ ደህንነት አጀንዳዎች ለማሳካትም ከሁሉም የፌዴራልና የክልል ባለድርሻ አካላት ጋር የሚያደርገውን ቅንጅታዊ አሰራርና የጋራ ስምሪትም አጠናክሮ እንደሚቀጥል በዚሁ አጋጣሚ ላረጋግጥ እወዳለሁ። ይሄ ወዳጅነት በውስጣችን ብቻ ሳይሆን ተመሳሳይ የጋራ ጥቅምና ዓላማ ካላቸው ሌሎች አጋር አካላትም ጋር በትብብር ተጠናክሮ የሚቀጥል ይሆናል። ቀጠናው ባለብዙ ፍላጎቶች ያሉበት ስትራቴጂክ ስምሪት ያለበት ከመሆኑ ጋር ተያይዞ የኢትዮጵያ ታሪካዊ ጠላቶችም ይህን አጋጣሚ ለራሳቸው ጥቅም የሚዘውሩት ኢትዮጵያንም ለማዳከም የነበራቸው እንቅስቃሴ አጠናክረው የቀጠሉበት ከመሆኑ አንጻር ተያይዞ በሲቪልም በጸጥታና መከላከያ ተቋማትም በሁሉም ዜጎች ዘንድ ያለው ትብብር ጉልህ መሆንና የሚያጋጥሙ ፈተናዎችን እጅ ለእጅ ተያይዞ መሻገር አጋጣሚውን ደግሞ ለተሻለ እድል ለመጠቀም የሚያስችል ትብብርን ማጉላት ወሳኝ ይሆናል። 7ኛው ጠቅላላ ሀገራዊ ምርጫ የሁላችንም የላቀ ተሳትፎ የሚፈልግ ታሪካዊ እድልም ኃላፊነትም መሆኑ ይታወቃል። ምርጫውን በከፍተኛ ብቃት ለመወጣት ሁሉን አቀፍ ዝግጅቶች ቢደረጉም በሰላም እንዳይከናወን የሚፈልጉ የውስጥና የውጭ አካላት መኖራቸውም ግልጽ ነው። ምርጫውን ነፃና ደህንነቱ የጠበቀ ሆኖ እንዲጠናቀቅ ለማድረግ የፌዴራልና ክልል የጸጥታ ባለድርሻ አካላት በላቀ ቅንጅትና ቁርጠኝነት እየሰሩ እንደሚገኙ ይታወቃል። ይህንኑ ይበልጥ ለማዳበር በተቋማችን የብሔራዊ መረጃና ደህንነት አገልግሎት በተደረገ ጥናትና ዝግጅት የተግባቦትና ጸጥታ ድባቡን የሚፈትሹና የተሻለ ውጤትና ስኬት ለማምጣት
የጋራ ኃላፊነት ለመወጣት መደረግ የሚገባቸውን ተግባራትም የሚጠቁሙ ሰነዶች ተዘጋጅተዋል። በምርጫ ወቅትና በድህረ ምርጫ ጊዜያት ሊያጋጥሙ የሚችሉ ተግዳሮቶችን በመለየት በጥረትና በብቃት ለመፍታት የሚያስችል ተግባቦት ለመፍጠርም ጠቃሚ እንደሚሆኑ እምነቴ የጸና ነው። ይህም ምርጫ በስኬት እንደሚጠናቀቅ፣ ለዚህም ሁላችንም የበኩላችንን ጥረት እንደምናደርግ እምነቴ ጽኑ ነው።